ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ከርማችኋል። በትላንትናው ዕለት በመንግስት የመገናኛ ብዙሃን የተሰራጨ አንድ ዶክመንተሪ ነበር። ከሳምንታት በፊት በብርቱካን ተመስገንን በተመለከተ የተሰራጨው ዶክመንተሪ አሁን ሁለተኛ ክፍሉን ደግሞ ይዞ የተለያዩ የኢቢኤስ ቴሌቪዥን ሰራተኞችንም አካቶ ቀርቧል። ይህ ዘጋቢ ፊልም ከህግ አንጻር ምን ይመስላል፣ ከህጉ ጋርስ ያለው መስተጋብርስ እንደምን ይታያል የሚለውን ጠበቃና የህግ አማካሪ ሰብለ አሰፋ ያጋሩትን እይታ ለእናንተ ልናቀርብላችሁ ወደናል። እንደሚከተለው የጠበቃና የህግ አማካሪ ሰብለን እይታ እናቀርበዋለን። በፍርድ ቤት የተያያዘን ጉዳይ የተመለከተ ዶክመንተሪ ፊልም ሰርቶ ማሰራጨት ህጉ ምን ይላል? አንደኛ፣ በኢፌዴሪ ህገ መንግስት አንቀጽ 20 ለተከሰሱ ሰዎች ከተረጋገጡ መብቶች አንዱ በተከሰሱበት ወንጀል ጥፋተኛ ሆኖ ያለመገመት ነው፣ ወይም presumption of innocence is basic human rights of accused persons። ሁለተኛ፣ በሚዲያ የሚሰራጭና የተከሰሰን ሰው ጥፋተኝነት የሚበይን ዘጋቢ ፊልም ከዜጎች በተከሰሱበት ወንጀል ጥፋተኛ ሆኖ ያለመገመት መብት ጋር የሚቃረን፣ ጥፋተኛ ናቸው ብሎ የሚበይን፣ የፍትህ ሂደቱንም ሚዛናዊ አካሄድ ችግር ውስጥ የሚከት ነው። ሶስተኛ፣ በመገናኛ ብዙሃን አዋጅ ቁጥር 1238/2013 በመገናኛ ብዙሃን ማለትም በቲቪ ጣቢያዎች ላይ ከተጣሉ ግዴታዎች ውስጥ አንዱ የሚሰሯቸው ፕሮግራሞች የዜጎችን ሰብአዊ መብቶች የማይጥሱ ህገ መንግስቱን የማይጻረሩ መሆናቸውን ሳያረጋግጡ ያለማሰራጨት ነው። አንቀጽ 55 ላይ የዜጎችን በህግ ፊት እኩል መሆን መርህን ያልጠበቀ ዘገባ መስራት ህገወጥ ነው። አራተኛ፣ ከዚህ የመገናኛ ብዙሃንና ከህገ መንግስቱ ድንጋጌ ውጭ የተከሰሰን ሰው ንጹህ ሆኖ የመገመት መብት የሚጻረር ዘገባ ሲለቁ ምንድን ነው መደረግ ያለበት ስለሚለው አስቀድመው የለቀቁትን እና ሰብአዊ መብትን የሚጻረር ዘጋቢ ፊልም በራሳቸው ወጪ የሚያስተባብሉበት ዘገባ ለመስራት እንዲገደዱ ማድረግ ብሎም ለኢትዮጵያ ሚዲያ ባለስልጣን ከሶ አስተዳደራዊ እርምጃ ፈቃዳቸውን እስከ ማገድ እንዲወሰን ማስደረግ ነው። አንቀጽ 50 ላይም ተጠቅሷል። 5 ማንኛውም የብሮድካስት አገልግሎት ሰጪ ቲቪ ፕሮግራሞቻቸው የህገ መንግስቱን እኩልነት፣ የሁሉንም ወገን ድምፅ አካታች መሆናቸውን የማረጋገጥ ግዴታም ተጥሎባቸዋል። አንቀጽ 55 ንዑስ አንቀጽ 2 ላይ ይህ እንግዲህ ከህገ መንግስቱና በ2013 ከወጣው የመገናኛ ብዙሃን አዋጅ አንጻር የትናንቱ ዶክመንተሪ እንደምን ይታያል የሚለውን ነው ጠበቃና የህግ አማካሪ ሰብለ አሰፋ ያቀረቡት። ጠበቃና የህግ አማካሪ ሰብለ አሰፋ በማህበራዊ ሚዲያ በተለይም በፌስቡክ ላይ የተለያዩ ህግ ነክ ጉዳዮችን አስተያየት ሲሰጡ የሚታዩ ግለሰብ ናቸው። ፌስቡክ ላይ ሰብለ አሰፋ ብሎ ፈልገው ቢያገኟቸው እና ወዳጆ ቢያደርጓቸው ከህግ አንጻር የተለያዩ ጉዳዮች ምን አይነት ቀለም አላቸው የሚለውን መመልከት እና ማወቅ ትችላላችሁ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንድታደርጉት በክብር ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።